እንደምን አምሽታችኋል። ከኢትዮጵያ ቴሌቪዥን የሰዓቱን ዜና ይዘን ቀርበናል። ከዜናዎቹ ጋር ተመስገን በየነ ነኝ። የምናስቀድመው አርዕስተ ዜናውን ነው። አርዕስተ ዜናም ጠቅላይ ሚኒስትር አብይ አህመድ ሁለንተናዊ እድገት እውን ለማድረግ እንዲቻል የሀገር እድገት ከልካይ አጥሮችን መግታት እንደሚገባም ተናገሩ። የኢትዮጵያ ሉዓላዊነትና የግዛት አንድነት በማስከበር አኩሪ ታሪክ ያለው የኢፌዴሪ አየር ኃይል 9ኛ ዓመትን ክብረ በዓል አስመልክቶ ዛሬ በቢሾፍቱ የ10 ኪሎ ሜትር ሩጫ ውድድር ተካሄደ። ከንቲባ አዳነች አቤቤ ከውጭ የሚገቡ ምርቶችን እየተካ ላለው የአምራች ኢንዱስትሪው ዘርፍ የአዲስ አበባ አስተዳደር ድጋፉን እንደሚያጠናክር ገለጹ። ከውጭ የዜና ምንጭ የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮና ልዩ መልእክተኛ ስቲቭ ዊትኮፍ በዩክሬን ያለውን ጦርነት ለማስቆም ከዩክሬን ልዑካን ቡድን ጋር በፍሎሪዳ ተገናኝተው መወያየት ጀመሩ። ምርጫቸውን የኢትዮጵያ ቴሌቪዥን ስላደረጋችሁ እናመሰግናለን። ከኛ ጋር ሁኑ። የመደመር መንግስት የሚያሻግር ሐሳብ የሚሻገር ህዝብ ይዞ ለለውጥ የሚተጋ ራሱን እንደ ሻማ አቅልጦ ትውልድ የሚያሻግር ስርዓት ነው። ኢትዮጵያ መርከብ ናት። ሰዎች የሚሰቃዩት ግን መርከቡን አፍርሰው ጀልባ በመስራት ነው። ትልቁን ሩቅ የሚወስድህን አፍርሰህ ትንንሹን ብትሰራ ሰፈር ትቀራለህ እንጂ አትሻገርም ማለት ነው። የብልጽግና ዘር ሐሳብ ነው። ሐሳብን መቅዳት ብዙ ጣጣ አመጣብን። ምክንያቱም የተቀዳ ዘርና አረም የተቀላቀለ ስለሆነ ከልካይነትን ቀንሰን አስቻይነትን እናብዛ። ፕራይቬት ሴክተሩ እንዲሰራ የሚያስችል አውድ እንፍጠርለት፣ እንደግፈው። መደመር እንደ እድል ነው፣ ብልጽግና ግን እንደ ድል ነው። መደመር እድል እንጂ ድል አይደለም። ድል የሚያደርገው ትጋት ነው፣ ስራ ነው። ቀዳሚው ዜናችን ይህ ነው። ጠቅላይ ሚኒስትር አብይ አህመድ ሁለንተናዊ እድገትን እውን ለማድረግ እንዲቻል የሀገር እድገት ከልካይ አጥሮችን መግታት እንደሚገባ ተናገሩ። ሀገራዊ ብልጽግናን ለማረጋገጥ በኩል ፍጥነት መጓዝ እንደሚገባም አሳስበዋል። አቤል ሙሉጌታ የመደመር መንግስት እንደ ሀገር ለማሳካት የሚፈልገውን ብልጽግናውን በማድረግ ሂደት መፍጠር፣ መፍጠን፣ ማብዛትና ማጥራት ላይ ትኩረት ያደረገ ስራ መከናወን እንደሚገባ ጠቅላይ ሚኒስትር አብይ አህመድ ለብልጽግና ፓርቲ ከፍተኛ አመራሮች በሰጡት ማብራሪያ ላይ አንስተዋል። በተለይም እንደ ሀገር በዘመናት መካከል የነበሩ የስልጣኔ ጉዞዎቿ ለመቀጠል ዛሬ ላይ ኢትዮጵያ የማይገባትን ደረጃ እንድትይዝ አድርጓታልም ብሏል። የመደመር መንግስት ይህንን ችግር ለመሻገር በፈጠራና ፍጥነት እንዲሁም ማብዛትና ማጥራትን መሰረት አድርጎ እንደሚሰራም ገልጸዋል። ብዙ ያልፈጠረ ጥራት ማረጋገጥ አይችልም። ከብዙ ፈጠራ ውስጥ ነው ጥራት ያላቸው ጉዳዮች የሚወጡት። ብዙ ለመፍጠር ደግሞ ፍጥነት ያስፈልጋል። ያልፈጠነ ሰው ባለው ሲዝን ባለው ጊዜ በርከት ያሉ ጉዳዮች መፍጠር አይችልም። ብዙ ስንፈጥር ብዙ ስንሮጥ ከነዚያ መካከል ጥቂቶቹ ረዘም ላለ ጊዜ ለመጓዝ ኳሊቲን ከዚያ ውስጥ መዞ ለማውጣት ያግዛል ማለት ነው። ኳንቲቲ ኦፖርቹኒቲ ነው፣ ኳሊቲ ግን ሪዛልት ነው። በኳንቲቲ ውስጥ በብዙ ፈጠራ ውስጥ አዳዲስ ነገር ለመፍጠር የምንማርበት ብቻ ሳይሆን ላስት የሚያደርግ ውጤት ለማቆየት
እንጠቀምበታለን። የኢትዮጵያን የብልጽግና መሰረት ለመጣል የሚቻለው ሁሉም በእኩል ፍጥነትና ትጋት መጓዝ ሲችል መሆኑንም ጠቅላይ ሚኒስትር አብይ አህመድ ለከፍተኛ አመራሩ አንስተዋል። የኢትዮጵያን ብልጽግና ህልውና ለማረጋገጥ የምንፈልግ የኢትዮጵያን ብልጽግና መስራት መሰረት መጣል የምንፈልግ ከሆነ በእኩል መሮጥ ይኖርብናል። ኮንቲኒየስ ግሮዝ ከሌለ፣ የፍጥነት መጓተት ካለ፣ የፖለቲካ አዙሪት ካለ፣ የኢኮኖሚ ስብራት ካለ እነዚህ የኋላ ቀርነት መገለጫ ተደርገው ይወሰዳሉ። ለምን ተንኮታኮትን ያልን እንደሆነ በጋራ አንድ ሐሳብ ይዘን እኩል ስለማንጓዝ አንዱ ሲሄድ አንዱ ስለሚቆም ነው። ያን ማድረቅ፣ ማስተካከል፣ ማረም ያስፈልጋል። ለምን የኢትዮጵያን ብልጽግና ለማረጋገጥ እያንዳንዱ ሰው በተሰጠው እና ባለው ጊዜ ሳይሆን ከዚያ በላይ የሚተጋ መሆን አለበት። ያን ማድረግ ከቻልን ነው ስልጣኔ ማረጋገጥ የምንችለው። ዛሬ ያለችውን ኢትዮጵያ ካለችበት አረንቋ አውጥቶ ስልጡን ሀገር ለማድረግ ፍቱን መድኃኒቱ መደመር መር መንግስት ነው። የሀገር እድገት በአግባቡ እንዳይከናወን ተግዳሮትም የሚሆኑ አጥሮች አሉ ያሉት ጠቅላይ ሚኒስትሩ እነዚህም አካላዊ አጥር፣ ተቋማዊ ወይም ስርዓታዊ አጥርና ባህላዊ አጥሮች እንደሆኑም አንስተዋል። ይህንንም መፍታት ካልተቻለ ሀገራዊ እድገትን ማረጋገጥ አይቻልምም ሲሉም ጠቅላይ ሚኒስትሩ አንስተዋል። እነዚያ አጥሮች ብሬክ መደረግ ካልቻሉ እንደ ሀገር፣ እንደ ክልል፣ እንደ ከተማ እድገት አይመጣም። ለምሳሌ አዲስ አበባን ብንወስድ አዲስ አበባ ራሱን ከአጥር ገላግሏል። ብር ያለው ሰው ኢንቨስት የሚያደርግ ሰው ከመጣ አዲስ አበባ ይጠቀማል። ያ ሰው ኦሮሚያ ቢሄድስ፣ አማራ ቢሄድስ፣ ሌላ ክልል ቢሄድስ የመጀመሪያው ጥያቄ እውቀትና ገንዘብ አለህ ወይ ሳይሆን ከየት ነው የመጣኸው ነው። ያ አጥር ምን እያደረጋችሁ ነው? እንዳታድጉ እያደረጋችሁ ነው። ካፒታል ቦርደር የለውም። እውቀት ቦርደር የለውም። ገንዘብ ያለው ሰው፣ እውቀት ያለው ሰው፣ የሚሰራ ሰው ከየትም ቢመጣ ኢምብሬስ ማድረግ አለብኝ ብለን ካላመን በቀር እዚህ ያየነውን እድገት አንደግመውም። ባይዘው አጥሩ ማለቂያ የለውም። ወደን ኦሮሚያ ከሆነ ጅማ ከኢሉባቦር፣ ከሐረር፣ ከወለጋ ሀንት ማድረግ ይቸገራል። አማራም ከሄዳችሁ እንደዚሁ ነው። የመደመር መንግስት ከትናንት ተምሮ ስህተትንም የሚያርም ዛሬ ላይም የሚሰራ ለነገም የሚያስብ እንደሆነም በመድረኩም ተነስቷል። በተለይም እንደ ሀገር በጋራ አብሮ ለማደግ የሚያስችሉ ስልቶችን መገንዘብና መተግበር ከአመራሩ ይጠበቃልም ተብሏል። ብልጽግናን፣ ልማትን፣ ለውጥን፣ እኩልነትን፣ አብሮ ማደግን ግብ ያላደረገ ማንኛውም ኃይል አሁን ካለንበት ወደሚቀጥለው ደረጃ ሊወስደን ይችላል ወይ? እነዚህ ለመመለስ ስልቶቻችንን ማየት ያስፈልጋል። ስልቶቻችን አንደኛው የፈጠራ መንገድ ነው። ሁለተኛው የፍጥነት መንገድ ነው። ሶስተኛው የዝላይ መንገድ ነው። ከኋላ ቀርነት ለመውጣት፣ አዙሪትን ለመሻገር፣ የወረት ውስንነትን ቀንሰን ወረት ለማበራከት፣ የጊዜ ውስንነትን ለመሻገር፣ ትናንትን ከነገ ለማስተሳሰር የዛሬን ድልድይ መስራት በእጅጉ አስፈላጊ ነው። ዛሬ ያልተገነባ ድልድይ ወደ ነገ ስለማያሻግር ያን ስናደርግ መፍጠር፣ መፍጠንና ሲያስፈልግም ሊፕሮግ ማድረግ ይቻላል ማለት ነው። ኢትዮጵያ ኋላ ቀር እንድትሆን ያደረጋት የሂደትና የውጤት ፍጥነት መጓደል ነው ያሉት ጠቅላይ ሚኒስትር አብይ አህመድ ፍጥነትን መሰረት ያደረገ ጥራት ያለው ለትውልድም የሚሻገር ስራ መስራት ይገባልም ብለዋል። ክቡራን ተመልካቾቻችን ጠቅላይ ሚኒስትር አብይ አህመድ ለብልጽግና ፓርቲ ከፍተኛ አመራሮች የሰጡትን ስልጠና በኢቢሲ በዚህ በኢትዮጵያ ቴሌቪዥን እንደዚሁም ደግሞ በሬዲዮኖቹና በማህበራዊ ትስስር በሁሉም ሚዲየሞቹ የሚተላለፍ ስለሆነ እንድትከታተሉ ከወዲሁ ለመጋበዝ እንወዳለን። ይህ ዜና እንዳበቃ የጠቅላይ ሚኒስትሩ ክፍል 2 የብልጽግና ፓርቲ ከፍተኛ አመራሮች ስልጠና የሚቀጥል ይሆናል ማለት ነው። ወደሚቀጥለው ዜና እናልፋለን። ከንቲባ አዳነች አቤቤ ከውጭ የሚገቡ ምርቶችን እየተካ ላለው የአምራች ኢንዱስትሪ ዘርፍ የአዲስ አበባ ከተማ አስተዳደር ድጋፉን እንደሚያጠናክር ገለጹ። ከንቲባ አዳነች በአቃቂ ቃሊቲ ክፍለ ከተማ ለስራ ዕድል ፈጠራ አስተዋጽኦ እያደረጉ ያሉ የአምራች ኢንዱስትሪዎችን ጎብኝተዋል። ለዜናው ዝርዝር ሙሐመድ አልቃድር።
የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤን ጨምሮ ከፍተኛ የስራ ኃላፊዎች የከተማዋን የኢኮኖሚ ሽግግር በማፋጠንና ለወጣቶች የስራ ዕድል በመፍጠር ከፍተኛ አስተዋጽኦ እያደረጉ የሚገኙ ከጥቃቅንና አነስተኛ ወደ ኢንዱስትሪ ደረጃ የተሸጋገሩ ማዕከላትን ጎብኝተዋል። የአምራች ኢንዱስትሪው በልዩ ትኩረት እየተሰራበት መሆኑን በዚሁ ጉብኝት ወቅት የተገለጸ ሲሆን ለዘርፉም አስፈላጊው ግብዓትና ድጋፍ እየተሰጠ ስለመሆኑ ተመላክቷል። የፓርቲያችን እና የመንግስታችን ትኩረት ከተሰጠው ዘርፍ ውስጥ አንዱ ኢንዱስትሪ ነው። ኢንዱስትሪ ከፍተኛ የእድገት ዘርፍ ተደርጎ ከኢንዱስትሪ ውስጥ ደግሞ አምራች ኢንዱስትሪዎች በልዩ ሁኔታ ድጋፍ ሊደረግላቸው እንደሚገባ ተስማምተን እየሰራን ያለ ነው። ኢንዱስትሪያላዊነት ደግሞ የማይቀር መዳረሻችን ነውና ኢንዱስትሪ ደግሞ ሌሎችንም ዘርፎች አስተሳስሮ የሚይዝ ዘርፍ ነው። ከዚህ አንጻር ተገቢውን ትኩረት ለመስጠት አቅደን እየሰራን ያለ ነው። በርካታ ምርቶችን በሀገር ውስጥ በመተካት ከፍተኛ መጠን ያለው የውጭ ምንዛሬ መቆጠብ ከመቻሉም ባለፈ አዳዲስ ፈጠራዎች በኢንዱስትሪዎቹ በኩል እየታዩ መሆኑም ተገልጿል። እነኚህ የምናያቸው አሁን ዛሬ ያየናቸው ምርቶች አብዛኛውን ኮሪደር ልማት ላይ እነሱን የተጠቀምነው ከውጭ አላስገባንም። እዚህ አሁን የገባንበት ክፍል ውስጥ የምናየው ይሄ ፎርስ ግራናይት ብለው የሚጠሩት ከግራናይትና ከተለያዩ ከማርብሎች ከተረፈ ምርቶች የሚሰራ ነው። በጣም ጠንካራ ነው። ለፓርኪንግ ጭምር ተጠቅመንበታል። መንገድ ላይ ደግሞ ለእግረኛ መንገድ ተጠቅመንበታል። ከተጀመረ ገና ዓመትም አልሞላውም። እንደዚህ አይነት ምርት ኢትዮጵያ ውስጥ አልነበረም። የመጀመሪያ ነው ስናምርት ማለት ነው። አዳዲስ ፈጠራዎች መጥተዋል። የእንጨትና ብረታ ብረት፣ የፖሎች፣ የጨርቃ ጨርቅ፣ የዩኒፎርም ስራዎች፣ የምግብና ከምግብ ውጤቶች፣ የኮንስትራክሽን ማቴሪያልስ በስፋት መተካት እየተቻለ ነው ያለው። ይሄ ደግሞ አንዱ የሀገር ውስጥ ገበያ ምቹ ሁኔታ አለን። ይህን መጠቀም የምንችልበትም እድል አለ። ይህን በስፋትም በጥራትም እያመረትን ከሄድን ኦልሞስት አሁን የምንተካውን ምርት 40-50% ከፍ አድርጎ 70-80% በሀገር ውስጥ ምርት መተካት የሚቻልበት እድል ይኖራል። አሁን ላይ ግን እዛ አልደረስንም። ያን ለማድረግ ነው እየተሰራ ያለው። ከንቲባ አዳነች አቤቤ አምራቾች የዘርፉን ተወዳዳሪነት ለማሳደግ በፈጠራና ቴክኖሎጂ ታግዘው የጥራት ደረጃቸውን እንዲያሻሽሉ ጥሪ ያቀረቡ ሲሆን አስተዳደሩ ድጋፉን አጠናክሮ የሚቀጥል መሆኑንም ተናግረዋል። ያየናቸው የሚገርሙ ምርቶች ለሀገር ውስጥ ብቻ ሳይሆን ለውጭ ጭምር የሚላኩ ናቸው። እነኚህም ማበረታታት ያለባቸውን ችግር ቀረብ ብለን አውቀን ችግሮቻቸውን መፍታት የበለጠ እንዲሰሩ የሀገራችንን ሁለንተናዊ ብልጽግና ለማረጋገጥ የሚያስችለን አቅም በዜጎቻችን በተለይም ደግሞ ይሄን አምራቹን ኃይል ወጣቱን ኃይል ማበረታታትና እነሱ የሚሰሩበት እድል እንዲሰፋላቸው የማድረግ ስራ አቅደናል። ይሄንን ለማሳካት ነባሮቹን ማበረታታት፣ ማሳያ ማድረግ፣ እንዲሰፉ ማድረግ፣ እንዲጠነክሩ ማድረግ፣ አዳዲሶች ደግሞ ወደዚህ ዘርፍ እንዲገቡ ማስቻል ነውና ከዛ አንጻር ያየነው ስራ በጣም የሚያበረታታ ነው። የአዲስ አበባ ከተማ አስተዳደር ነባር ኢንዱስትሪዎችን በማጎልበት እንዲሁም አዳዲስ ኢንዱስትሪዎችንም በማበረታታት የኢንዱስትሪ ሽግግሩ ቀጣይነትን ለማረጋገጥ መስራቱን እንደሚቀጥል ተገልጿል። 90 ዓመታትን የኢትዮጵያ ሉዓላዊነትና የግዛት አንድነት በማስከበር አኩሪ ታሪክ ያለው የኢፌዴሪ አየር ኃይል ዓመታዊ ክብረ በዓል ዛሬ በቢሾፍቱ ተከብሯል። ለአየር ኃይል እድገት በሙሉ አቅም እሮጣለሁ በሚል መሪ ቃል የ10 ኪሎ ሜትር የጎዳና ላይ ሩጫ የተካሄደ ሲሆን በርካታ አትሌቶችና በሺዎች የሚቆጠሩ ተሳታፊዎችም ታድመውበታል። ሰለሞን አባቡ ተከታትሎታል። ለቢሾፍቱ ከተማ የተለየ ድባብ የሰጣት የ10 ኪሎ ሜትር የጎዳና ላይ ውድድር በደማቅ ሁኔታ ተጠናቋል። በርካታ ክለቦች የተሳተፉበት ውድድር ነበር። በወንዶቹ ዘርፍ የመቻሉ 50 አለቃ ጌታነህ ሙላ በቀዳሚነት ውድድሩን አጠናቋል። እንዲሁም ቢቂሌ አንበሶ ከኦሮሚያ ፖሊስ በሴቶቹ ቀዳሚ ሆና አጠናቃለች። ከዛ ባሻገር ጭምዴሳ ደበሌና ቢኒያም መላክ በወንዶቹ አንደኛና ሁለተኛ፣ አዊ ፈየሳና ግርማየት ገብረ እግዚአብሔር ደግሞ በሴቶቹ ሁለተኛና ሶስተኛ ደረጃን ይዘው አጠናቋል። በአገራችን የአትሌቲክስ ሽልማት ታሪክ ከፍተኛው ሽልማት ሆኖ ተመዝግቧል። አንደኛ ደረጃን ይዘው ላጠናቀቁት 500 ሺህ ብር ሽልማት ተበርክቶላቸዋል። እንግዲህ 250 ሺህና 100 ሺህ ከዛም ባሻገር እስከ አምስተኛ ላሉት ደግሞ እስከ 50 ሺህ ብር የገንዘብ ሽልማት የተበረከተበት ነበር። ውድድሩ በጣም ደስ የሚል ውድድር ነው። ከውድድር ዝግጅት ጀምሮ ለ90ኛው የአየር ኃይላችን የምስረታ በዓል ለመጀመሪያ ጊዜም የተዘጋጀ ስለሆነ ብዛት ያላቸው አትሌቶች ነበሩ። በመጀመሪያ የረዳኝን ፈጣሪ አመሰግነዋለሁ። ውድድሩ ከባድ የሚባል ነበር። ከዚህ በፊት በእንደዚህ አይነት ውድድሮች ተሳትፌ አላውቅም። በማሸነፌ ደስተኛ ነኝ።
ኢፌድሪ አየር ኃይል 90ኛ ዓመቱን የሚያከብርበት ክብረ በዓል ነው። ስለዚህ የኢትዮጵያ አትሌቲክስ ፌዴሬሽን በየዓመቱ የሚያደርገውን የ10 ኪሎ ሜትር የጎዳና ላይ የሩጫ ውድድር ይህን በዓል በማስመልከት ነው እንግዲህ እዚህ በቢሾፍቱ ከተማ ያካሄደው። ኢትዮጵያ ታላቅ ሀገር ናት ስንል በምክንያት ነው። እንደ ኢትዮጵያ ታላቅነት፣ እንደ ሕዝብ ብዛታችን፣ እንደ ቆዳ ስፋታችን፣ እንደ ጀግንነታችን ይሄ ሀገር መሆን የሚገባው ደረጃ ላይ አይደለም። አሁን እየተሰራ ያለው ከተማችን ከአዲስ አበባ ጀምሮ በየአካባቢው እየተለወጠ ያለው ያ ቁጭት ስላለ ነው። ይሄ ሩጫ የቢሾፍቱ ብራንድ ነው፣ ለቢሾፍቱ ከተማ ብራንድ ነው። በየአመቱ ምናልባትም ከዚህ በኋላ ከዚህ እጥፍ በርካታ እጥፍ በሚቆጠር ህዝብ ይከበራል በየአመቱ። ለዚህ ራሳችንን ማዘጋጀት አለብን። እየመጣ ላለው እድገት፣ እየመጣ ያለው ልማት ራሳችንን ማዘጋጀት መቻል አለብን። የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት አትሌት ኮማንደር ስለሺ ስህን ከዚህ በኋላ በቢሾፍቱ ከተማ እንደዚህ አይነት መሰል ውድድሮች ይቀጥላሉ የሚል ሀሳባቸውን ከኢትዮጵያ ቴሌቪዥን ጋር በነበራቸው ቆይታ ሰጥተዋል። ይሄ ውድድርም ያው ከዚህ በኋላ ለቢሾፍቱ ህዝብ እንደ ብራንድ ሆኖ ይቀጥላል ብዬ አስባለሁ። እኛም ማገዝ ባለብን ሁሉ እናግዛለን ማለት ነው። እንግዲህ 750 ኤሊት አትሌቶች ከተሳተፉበት ባሻገር ደግሞ 25 ተሳታፊዎች በደማቅ ሁኔታ የቢሾፍቱ ጎዳናዎች ድምቀት ነበሩ። የደሞዝ ክፍያ በሲቢኢ ብር ለሚቀበሉ ደንበኞች አሁን ሁሉም ቀሏል። በሲቢኢ ብር ፕላስ በኩል እስከ 4 ወር ደሞዝ ብድር በአንድ ወስደው ያሻዎትን ቀን የደሞዝ ቀን ያድርጉት። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ከኢትዮጵያ ቴሌቪዥን የሰዓቱ ዜና እንደቀጠለ ነው። የባህር በር ለአንድ ሀገር የብሔራዊ ጥቅም ማስጠበቂያና የኢኮኖሚያዊ ሉዓላዊነት ማረጋገጫ እንደሆነ ተጠቆመ። ኢትዮጵያ የባህር በሯን ያጣችበት መንገድ የሚያስቆጭ ሲሆን ዛሬ ላይ የባህር በር ያስፈልገናል በሚል ጥያቄውን የሚያነሳ ትውልድም ተፈጥሯል። አቤል ሙሉጌታ ፐሪፕለስ ኦፍ ኤርትራያን ሲ የታሪክ መጽሐፍ ላይ የኢትዮጵያ የባህር ባለቤትነት ቀደምትነትን የሚያረጋግጥ የታሪክ ምስክርነት ሰፍሮ እናገኛለን። ወዲህ ደግሞ በዶክተር ያዕቆብ ኃይለማርያም ለህትመት የበቃው አሰብ የማናት መጽሐፍ የአክሱም ስርወ መንግስት ጠንካራ የባህር ላይ ንግድ እንደነበረው ኢትዮጵያም መግቢያ መውጫዋ መተንፈሻዋ ከፍ ሲልም አሰብ ሲሻገር ደግሞ ምጽዋ እንደነበርም አስቀምጧል። ዛሬ ላይ የዓለም የስበት ማዕከል የሆነው ቀይ ባህር ጥንታውያን የኢትዮጵያ ነገስታት በጠንካራ የባህር ኃይል ቀዩን ባህር ከመቆጣጠር አልፈው የመንና ደቡብ አረቢያን የተሻገረ እንቅስቃሴ ያደርጉበት እንደነበርም ለታሪክም ተቀምጧል። የቀይ ባህርና የኢትዮጵያ የባህር በር ባለቤትነት ጉዳይ ጣሊያን ኤርትራን በወረራ እስከያዘበት የፈረንጆቹ 1890 ዓ.ም ድረስም ቆይቷል። በስተመጨረሻም ጣሊያን በ1933 ዓ.ም ሲወገድ ቀይ ባህር ወደ ኢትዮጵያም ተመለሰ። ይህም የኢትዮጵያ የባህር ባለቤትነት በንጉሱና በደርግ ዘመነ መንግስትም ቀጠለ። የኢትዮጵያ የባህር ኃይልም በቀይ ባህር ላይ 1800 ኪሎ ሜትርን ያስተዳድርና ይቆጣጠር እንደነበረ የትናንት ኃይል የሚታወስ የሚቆረቁር የሚቆጭ የታሪክ እውነትም ነው። ይህም ማለት ኢትዮጵያ እስከ 20 ማይል ድረስ ከየብስ ወደ ባህሩ በባለቤትነትና በግዛት እንድትቆጣጠር ዓለም አቀፍ ሕግ ይፈቅድላት ነበር እንደማለት ነው። ኋላም በ1983 ዓ.ም የተከሰተው የመንግስት ለውጥ ኢህአዴግ በትረ ስልጣኑን ሲረከብ ኤርትራን በማስገንጠል ሁሉም እንዳልነበረም አደረገው። ይህም ክስተት ከላይ ያነሳናቸውን የታሪክም ሆነ የጂኦግራፊ ማሳያዎች ነበርና ትዝታ እንዲሆኑም አደረጋቸው። ኢትዮጵያም ያለ ባህር በር እንድትቀር ተደረገች። ይህ የወቅቱ ውሳኔ በቀይ ባህር ላይ በርካታ ወደቦችን በዘመናት መካከል ያለሙት ኢትዮጵያውያንን የባህር በር እንዲያጡ ያደረገ ስውት ድምዳሜ ዛሬ ላይም የመላው ኢትዮጵያም ቁጭት ሆነ።
አክት ዳምን አንፎርቹኔትሊ ዳምነር እንዳለመታደሉ ነው ከእጃችን ወጥቷል። ነገር ግን ያጣንበት ሁኔታ በጣም አሳዛኝ ነው። በአንድ ወቅት የነበረ አስተዳደር ጥሩም መጥፎም ጎን ይኖረዋል። የባህር በር ጉዳይ በቀላሉ የሚታይ አልነበረም። ሀገርን የሚጎዳ ውሳኔ ግን ተወስኗል። አንዴ ያተነዋል ተብሎ ግን የሚተው ደግሞ አይደለም። የጋራ የሆነውን ነገር አሳልፎ የሰጠው አካል ቢኖር ዛሬ ደግሞ በጋራ ለመጠቀም የሚያስችል ነገር እንዲኖር መስራት የግድ ነው። አይመለከትም የሚለው ነገር ግን መፍትሄ አይሆንም። ኢትዮጵያ በቀይ ባህር ቀጠና እንደሚገኝ ሀገር በታሪክ አመክንዮ ባለቤት እንደነበረ ህዝብና ሀገር የባህር በር ባለቤትነቷ ዳግም እንዲመለስ ቅቡልነት በሌለው መንገድና በህገ ወጥ በሆነ ውሳኔ ያጣቸውን ከዓለም ጋር መገናኛ በር 130 ሚሊዮን ለተሻገረ ህዝቧ መተንፈሻ የሚሆነውን የባህር በር ለማስመለስ ለምን ብሎ የሚጠይቅ ትውልድ ዛሬ ላይ ፈጥራለች። ሚሊዮን % እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም። ማንም ፈለገም አልፈለገም ቀይ ባህርን ኢትዮጵያ ለማጣት 30 ዓመት ከዚያ በላይ የወሰደ ትግል ነበር። ታውቃላችሁ። በ30 ዓመት ትግል ውስጥ በብዙዎች ርብርብ ነው ኢትዮጵያ ያጣችው። ሌላ 30 ዓመት ያስፈልጋታል ብዬ ግን አላስብም። የራሱ የነበረን ያለውንም ያለ አግባብ የተነጠቀው ኢትዮጵያዊ ዛሬ ላይ ከመብሰልሰል ቁጭትና መሽኮርመም ወጥቶ የባህር በር ይገባኛል ያጣሁት ደግሞ በግፍ ነው፣ በዓለም አቀፍ ሕግ መሰረት ልዳኝ፣ የተወሰደውም ሊመለስልኝ ይገባኛልም እያለ ይገኛል። የባህር በር እንደ ሀገር የሚያስፈልገውን ኢኮኖሚ እድገት ከማረጋገጥም ባለፈ ለአንድ ሀገር ሕዝብና መንግስት የብሔራዊ ጥቅም ማስከበሪያ የሉዓላዊነት ሚስጥር ማስጠበቂያም ጭምር ነው። ህዩማ ከሰባው ዳፖርት ንበርባቸ ጀልቀበረክቲ እንለመታ ማሊፍ ንበርባቸ ከየዱ በመጀመሪያ ከድህነት ለመላቀቅ ወደብ ያስፈልጋል። እንዲሁም ሌላው የሚያስፈልግበት ዋነኛው ጉዳይ ለብሔራዊ ጥቅምና ደህንነት ያስፈልጋል። በነገራችን ላይ ለኢኮኖሚያዊ ጉዳይ ብቻ አይደለም ወደብ የሚያስፈልገው፣ ለሀገር ሉዓላዊነት ያስፈልጋል። ተመልከት፣ የዓለም ሀያላኑ ቀይ ባህር ላይ ምንድን ነው የሚያደርጉት? ሁሉም እዛ የባህር ቤዝ አላቸው። እዚህ በአቅራቢያችን ወታደራዊ ቤዝ ምን ያደርግላቸዋል? እኛም ለወታደራዊ ጉዳይ ያስፈልገናል ማለት ነው። የራሳችንን ሀገር ጥቅም ለማስከበር እንጂ ሌሎችን ለመጉዳት አይደለም። በቀይ ባህር ያለው ጉዳይ በአግባቡ መከታተል ጭምር ያስፈልጋል። ነገሩ የብሔራዊ ጥቅምና ለጋራ ደህንነታችን ወሳኝ ነው። የባህር በር የቀጣይቱን ኢትዮጵያ ጣፈንታ የመበየን አቅም እንዳለውም ይገለጻል። በተለይም ኢትዮጵያ ባላት ከፍተኛ የሆነ የህዝብ ብዛት የባህር በር አስፈላጊነቱንም ከፍ ያደርገዋል። ለዚህም የትብብር መንፈስ በቀጠናው ካሉ ጎረቤት ሀገራትም ይጠበቃል። ከ3 አስርተ ዓመታት በላይ በትውልድ ውስጥ ታፍኖ የኖረው የባህር በር ጉዳይ አሁን ላይ ከፍ ብሎ መነሳቱ የቀደመን ታሪክ ለመመለስ የሚያስችል በመሆኑ ለዚህም ሁሉም ዜጋ የበኩሉን አስተዋጽኦ ሊያበረክት ይገባልም ተብሏል። ጤፍን በክላስተር በማልማት የተሻለ ተጠቃሚ መሆናቸውን የምስራቅ ጎጃም ዞን የደጀን ወረዳ ዘመትን ቀበሌ አርሶ አደሮች ተናገሩ። በወረዳው በ2017-18 የምርት ዘመን በዘር ከተሸፈነው 36,000 ሄክታር መሬት ውስጥ 22,000 ሄክታሩ በጤፍ ሰብል በክላስተር እየለማ ስለመሆኑም ተጠቁሟል። ሰናይት ሰይፉ በምስራቅ ጎጃም ዞን በደጀን ወረዳ ዘመትን ቀበሌ በክላስተር በተዘራ የጤፍ ሰብል ላይ የአርሶ አደር ቀን ተከብሯል። ጤፍን በክላስተር ሲያለሙ ካገኘናቸው አርሶ አደሮች መካከል አርሶ አደር እናትነሽ ጓዴና አርሶ አደር መላኩ አለሙ ከሌሎች አርሶ አደር ጓደኞቻቸው ጋር ተደራጅተው ጤፍን በክላስተር በማልማት የተሻለ ተጠቃሚ መሆናቸውን ተናግረዋል። በጣም አዋጭ ነው። ካምና ከታቻም ነው ጤፍ ይበልጣል። ጤፉ ራሱ ዘንድሮ ተሰተን የዘራ ነው እንዲሁም በጣም በልጧል። አረምም ለመሰብሰብም በጣም ውጤታማ ስለሆነ አሁንም ወደፊት እየተጠናከርን እንድንሰራ እንፈልጋለን። ጤፍን በክላስተር መዝራት ለመድኃኒት ርጭት፣ አረምን ለማረም፣ ጸረ ተባይን ለመከላከልና በወቅቱ ለመሰብሰብ ያግዘናል ሲሉ ተናግረዋል። ክላስተር ለማረስ የረዳን አንዱም ተባውን የሚያገለብጡ ስለሚያጠፋልን አረም አናርምም፣ ምንም ጉልበት ይቀንስልናል። በጣም ውጤታማነት በዚህ ማረስ የወረዳው የሰብል ምርታማነት ከጊዜ ወደ ጊዜ እየጨመረ መጥቷል የሚሉት አርሶ አደሮቹ ምርጥ ዘርና የማዳበሪያ ግብዓት ለመጠቀም እንዲሁም ሙያዊ ድጋፍ ለማግኘት በክላስተር መዝራት ከፍተኛ ጠቀሜታ አለውም ብለዋል። የዘንድሮ ሰብል በጣም ጥሩ ነው። ውቃያውም ጥሩ ሁኔታ ላይ አሁን ወደ ፍሬ እየደረሰ ያለበት ሁኔታ አለ እና ምናልባት በክላስተር መሰራቱ ለባለሙያ ክትትልና አጠቃላይ የባለሙያ ድጋፍ ለማግኘት አመች ነው ተብሎ ይታሰባል። ቀጣይም በዚህ አግባብ የሚቀጥል ከሆነ አርሶ አደሩ የተሻለ ገበያ ለማፈላለግም ምቹ ይሆንለታል ተብሎ ይታሰባል።
በወረዳው በዘር ከተሸፈነው 36,000 ሄክታር መሬት 1.5 ሚሊዮን ኩንታል ለመሰብሰብ ታቅዷል ያሉት አቶ ስለሺ በበጀት ዓመቱ ከ78,000 ኩንታል በላይ የአፈር ማዳበሪያ ለአርሶ አደሩ ማሰራጨት ተችሏልም ብለዋል። እንደ ደጀን ወረዳ በዚህ ዓመት በ2018 ለ19 አጠቃላይ 36,067 ሄክታር በሰብል ተሸፍኗል። ያው ከዚሁም ውስጥ በአብዛኛው የሚሸፍነው እንደኛ ወረዳ ጤፍ ሰብል ስለሆነ ወደ 22,234 ሄክታር የጤፍ ሰብል ይሸፍናል። ምርታማነትን ለማሳደግ ቴክኖሎጂዎችና ግብአቶችን በዚህ ዓመት በሚጠበቀው ልክ አቅርበናል። የመጀመሪያው የማዳበሪያ ግብአት በበቂ ሁኔታ ከአጠቃላይ እንደ ወረዳ ከ78,000 ኩንታል በላይ አቅርበናል። በምስራቅ ጎጃም ዞን በደጀን ወረዳ ከ19,000 በላይ አርሶ አደሮች በ219 የጤፍ ክላስተር ተደራጅተው እየሰሩ መሆኑም ተጠቅሷል። የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ የ2025 የሚዲያ ሽልማት በአዲስ አበባ ተካሄደ። የሽልማት ስነ ስርዓቱ ውጤታማ የአየር ንብረት ዘገባ፣ ደህንነቱ ለተረጋገጠ ጠንካራና የተረጋጋ ቀጠና በሚል መሪ ሀሳብ ነው የተካሄደው። በመድረኩ የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ፣ የኢጋድ ዋና ጸሐፊ ዶክተር ወርቅነህ ገበየሁ፣ ከፍተኛ የመንግስት አመራሮችና ጥሪ የተደረገላቸው እንግዶች ተገኝተውበታል። በመጨረሻም የውጭ ዜና። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮና ልዩ መልእክተኛ ስቲቭ ዊትኮፍ በዩክሬን ያለውን ጦርነት ለማስቆም ከዩክሬን ልዑክ ቡድን ጋር በፍሎሪዳ ተገናኝተው መወያየት ጀምረዋል። ሩቢያ ውይይቱ በዩክሬን የብዙሃን ሞት ማስቆም ብቻም ሳይሆን የዩክሬንን ሉዓላዊነት ለማስጠበቅና ወደ ልማት ስራዋ እንድታተኩር እድል የሚሰጥ ነው ሲሉም ተናግረዋል። በዩክሬን ያለውን ጦርነት ለማስቆም የቀረበ የሰላም ሀሳብ በሩሲያና በዩናይትድ ስቴትስ መካከል በድርድር የተደረሰበት ነው። የሰላም እቅዱ ዩክሬንም ሆነ ሌሎች የአውሮፓ ሀገራትን ያላሳተፈው ይህ ስምምነት ዩክሬን ግዛቷን እንድትሰጥ፣ የሰራዊቷን መጠን እንድትቀንስና የኔቶ አባል እንድትሆን የሚያስገድድ እንደሆነ እየተነገረ ይገኛል። የኃላፊዎቹ ውይይትም ይህንን የሰላም እቅድ ዩክሬን እንድትቀበል የሚጠይቅ መሆኑን ኤፍኤ ዘግቧል።